ኒናዬ እንግዲህ ለወሬ ስትንቀለቀል እሷንም አገታት ማለት ነው። መስማት የሌለብሽን ነገር ነው የሰማሽው ብሎ መርሲማም እንግዲህ አግቷታል። ነገር ግን እሷ ሁሉንም ነገር ሰምታለች። ጽናት ያለችኝ ነገር እውነቷን ነው፣ ለካ ቀባሪ ነው የምታጩ ብላኛለች። ለወሬ በወሬ ምክንያት ትሞቻለች እንዳለችኝ ይኸው መሞቴ ነው ብላ እንግዲህ ቁምሳጥን ውስጥ ቁልፍ አድርጎባት የተረገመ ሰውዬ። ሰኒዬን ደግሞ ጆከርን አሁኑኑ ፍቺው፣ ሂጂ መታወቂያሽን ይዘሽ ነይና ፍርድ ቤት እንሄድ፣ ከዛ በኋላ ፍቺው፣ አለበለዚያ ዘላለምሽን እስር ቤት ትበሰብሻለሽ። እሱን ማድረግ አልችልም በፍጹም፣ እስር ቤት በበሰብስ ይሻለኛል። እህትሽ እኮ በእኔ ስር ነው ያለችው እንዳትረሺ ሲላትም አረሳውም፣ እንደፈለግክ ማድረግ ትችላለህ። አሁንስ አንተን ፈርቼ የምኖር ይመስልሃል እንዴ? በጣም ነው ያበዛህ ዋለችው። ከዛ በኋላ እንግዲህ በጣም ተናዳ ጆከርም ሰኒዬን ማጣት የለብኝም እንዴት ያለ ሰኒ መኖር እችላለሁ እያለ እንግዲህ መንገዱን ብቻውን እያወራ እያለ ሁለት አፍቃሪ እንግዲህ በአንድ ቦታ። ክብሮሜም ደግሞ ሰኒ እኔን አታፈቅረኝም ነበር እንዴ? ለካ የውሸት ነው። ሰው እንዴት በዚች ቅጽበት ሌላ ፍቅረኛ ሊይዝ ይችላል? ለካ እውነት ነው፣ በተከፈተ በር ሁሉም ሰው ይገባል የሚባለው እውነት ነው። ለካ አሁን አምኛለሁ። እሷማ የኔ ብቻ ናት፣ ከኔ ውጭ የማንም ልትሆን አትችልም በፍጹም እያለ እንግዲህ ራሱን እያጽናና ይገኛል ማለት ነው። ሰኒዬም ደግሞ እውነት ለመናገር ግራ ተጋብታለች። አሁን ላይ በጣም ነው ግራ የተጋባቸው። ምክንያቱም ጆከርን እንዳትመርጥ የክፉ ቀኗ ነው። ማነው ክብሮምን እንዳትመርጥ ጆከር የክፉ ቀኗ አብሯት ነበረ። በአጋጣሚ ነው እየተገናኙት። ፍቅር ይዟት አይደለም ጆከርን ልታገባው የተወሰነችው። ምክንያቱም ይሄስ ልጁ ከላዋ ላይ እንዲወርድ ብቻ ነው። እንግዲህ ዛሬ ማክሲመም ነው ማን ነው ስም ያለ ደግሞ መርዚማ። አረ መርዝም ነበረ ስምን ማለት እንደው ጨርሶ ማለት ነው። እንግዲህ እያስፈራራትና እየዛተባት ይገኛል። ጆከርንም መንገድ ላይ አገኘውና ምነው ለምቦጭህን ታልክ? ፈታችህ እንዴ? ተፋታችሁ እንዴ? አንተ ለምቦጭህን ጥላል። የሆነ ነገርማ ተፈጥሮ ነው። እስቲ ንገረኝ፣ ምን ተፈጥሮ ነው? እንድትበላ አልነግረህም። ይኸውልህ ጠግበሃል መሰለኝ። እችን ሰሞን ደግሞ ትንሽዬ ቅጣት ያስፈልግሃል። ስለዚህ መቀጣት አለብህ አለችው። ከዛ በኋላ ወንድ ሽተት በመጀመሪያ ደረጃ ሌላ ሰው ከምታመጣብኝ እኔ ራሴ እበቃሃለሁ። ሌላ ሰው ወንድ ማምጣት አይጠበቅብህም። ተው፣ ከያዝኩ እንደማለቅ ታውቃለህ አይደለ? ዞር በል በእናትህ። እኔ አንተን የምፈራ ይመስልሃል ስታስበው? በፍጹም አንተን አልፈራህም። ለማንኛውም ከመንገዴ ላይ ዞር በል። ወንድ ከወንክ ገጥመኸኝ ማየት እንጂ ዝም ብለህ ተረት ወሬህን የምሰማበት ጊዜ ላይ አይደለሁም። ብዙ ሀሳብ አለብኝ። ስለዚህ ዞር በልልኝ አለው። ገፍትሮ ጣለው። ከዛ በኋላ ጠግበሃላ፣ እኔ መርዚሙ አይደለሁም፣ ዋጋህን እሰጥሃለሁ አለው። ጽናትና መራዊትም እንግዲህ በጉዳዩ በዚህ በሰኒ ጉዳይ በጣም ተጨንቀዋል። አሁን እንዴት ነው የምንጠይቃት? ሰው እንዲሄድባትም አትፈልግም፣ ምክንያቷንም እንድንጠይቃት አትፈልግም እያሉ እንግዲህ እነሱ እያወሩ እያለ ኒናዬ እንግዲህ ለወሬ ሟቸው ሄዳ በራ አንኳኳች። እንደዛው ቂጧን ባድጆ ረግፋ ይሄ ቢቀርስ አሁን እንደው ለወሬ ብለሽ እንደው በአንድ እጇ ቂጧን ይዛ እንግዲህ ሰኒ ቤት ሄዳ ጎዶነች ማለት ነው። ይሄ መርዚመም ነው። መርዚመም የሚባለው እንግዲህ ሰውዬ ሰኒዬ ጠላት፣ እሱና ሰኒ እየተጨቃጨቁ እያለ እሷ ሁሉንም ነገር አንተ ድምፅህን ቀንስ፣ እዚህ ቤት እንግዳ አለ፣ ማንም ይኖር አይመለከተኝም። ከዛ በኋላ እንግዲህ ሁሉንም አጣርታ ሰምታ ከመጣች በኋላ ምንድነው እሱ ምንድነው ያላችሁት እያለች መጣች ማለት ነው። ያወራነውን ሁሉ ሰምተሻል? አዎ አይ አልሰማሁም እያለች እንግዲህ ስትዘላብድ ሰምተሻል? እንግዲህ ምንም ማድረግ አልችልም፣ ታጋዦቼ በስተዋል ብሎ እንግዲህ እሷን ሄዶ እጅና እግሯን ድርግም አድርጎ አስሮ መስማት የሌለብሽን ነገር ነው እየሰማሽው፣ መግባት በሌለብሽን ቦታ ገብተሻል። ስለዚህ እንግዲህ ቻዩ ብሎ ቁም ሳጥን ውስጥ ቁልፍ አድርጎባት፣ ከዛ ሰኒዬ ልጅቷን የት ነው ያደረካት? ክፈት ስትለው ቆፍሬ ቀብሬያታለሁ፣ ውጪ ከዚህ አላት። ሰናይትን እመነኝ ዋጋ አስከፍልሃለሁ፣ እንደዚህማ አልለቅህም አለች። ሰኒዬ በእናትሽ ለራስሽ እዘኚ፣ ለልጅቷ ሳይሆን ለራስሽ እዘኚ፣ አሁን የምልሽን አድርጊ
ቶሎ ብለሽ ጆከርን ፍቺው እና እኔ የምልሽን ሰው ታገቢያለሽ። በፍጹም መታሰርን መርጠሻል ማለት ነው? አዎ መታሰር ይሻለኛል አለችው። ከዛ በኋላ እንግዲህ ሁለቱ አንድ ሁለት ሲባባሉ ከዛ በኋላ ይሄን ሰውዬ እንዴት ነው የምገላገለው? አምላኬ በምን መንገዱ ነው ከዚህ ሰው መፋታው? ቆይ እንዴት እያለች አሁን ላይ ግራ ተጋብታለች። ክብሮምን ብትመርጥም ምን ያው ይጋፈጥላታል። ነገር ግን ደግሞ ጉዳዩ የሚመለከተው ጆከርን ነው። አላቅም ሰንዬ ውጥረት ውስጥ ገብታለች አሁን ላይ። ግን ደግሞ መራዊት ጠዋት ደውዬላት አካሆና ሰው እንዲሄድባት አትፈልግም እና ምን ማድረግ እንዳለብን አላቅም ብቻ ተጨንቃለች። በጣም ነው የምታሳዝነው እያለች ነበረ ማለት ነው። ሰንዬ እውነት ለመናገር እሷ ለሰዎች ሟች ናት። ግን አሁን ነገሮችን ያው የደረሰባት ነገር በጣም ከባድ ነው። እንግዲህ ሰውየው ሞቷል ተብሏል። አልሞተም አለ ሰውየው አልሞተም እውነት ለመናገር እና እንግዲህ ቢሞት የሆነ ነገሩን ያሳዩ ነበረ። ግን አለ ስፒድ ተብዬው ማለት ነው። እና ሰኒ ምን ብላ ነው ታዲያ ስፒድን ገድየዋለሁ እጄ ላይ ሞቷል የምትለው? አትልም። ያ ነገር ለእሷ ከባድ ወንጀል ነውና ይሄ እንግዲህ መርዚመም ነው የሚባለው ልጅ እያሰቃያት ይገኛል። እሷም እንግዲህ የፈለከውን ማድረግ ትችላለህ ከዚህ በኋላ እኔ ደክሞኛል፣ ሁሉም ነገር ሰልችቶኛል አለችው። እዛም እንግዲህ ሰኒ አሁን ምንድነው የማደርገው? በዚህ ሰውዬ ሀሳብ ከተስማማኝ የማይሆን ነገር ነው ብላ እንግዲህ ወስና ጆከርን ጠራችሁ ማለት ነው። ጆከርና ችግር ተፈጥሯል። እሱ መንገድ ላይ ቁጭ ብሎ እንግዲህ ሰንዬ ከኔ ውጭ የሌላ ሰው ልትሆን አትችልም፣ በፍጹም እኔ እያለው እያለ መንገድ ላይ ቁጭ ብሎ ክብሮምም ደግሞ ከዚህ በፊት ያሳለፉትን ላይ ቁጭ ብሎ ብቻውን እየኮመኮመው ነው ማለት ነው። አይ ትዝታ በትዝታ ብቻ ነው እንግዲህ እየተሰቃዩ ያሉት እና ሁለቱም በጣም ነው የሚያሳዝኑት። እውነት ለመናገር መጨረሻቸው ምን እንደሆነ ባላውቅም አሁን ላይ ግን በጣም ያሳዝናል። አሁን ደግሞ ጽናት ማናት መሩዬ ሄጄ ግዴታ ማየት አለብኝ፣ ግዴታ ምን ላይ እንደደረሱ ምን እንዳደረጓት ማየት አለብኝ፣ አለበለዚያማ የማይሆን ነገር ነው፣ ግዴታ የሆነ ነገር በሆነ ምክንያት መጠየቅ አለብን እያለች ነው ማለት ነው። ከዛም እንግዲህ ሰኒ ማናት ጽናትም አዎ ግን እንዴት ነው መጠየቅ የምንችለው? በምን መልኩ? እሷ እኮ ልትነግረን በፍጹም ፈቃደኛ አይደለችም። እንዴት ነው የምናደርገው አምላኬ እያለች እውነት ለመናገር በጣም ግራ ተጋብታለች ማለት ነው። እንግዲህ ልጁም እንደዚሁ በቀላሉ የሚፋታ አይደለም። እሰራልሻለሁ ሰኒ እሰራልሻለሁ፣ እኔ መርዚመም አይደለሁም እንደዚሁ በቀላሉ የምተውሽ መስሎሻል? የምሬን ነው እሰራልሻለሁ እያላት እንግዲህ እየዛተባት ይገኛል። እሷም ደግሞ ከዚህ በኋላ የፈለግከውን ነገር ማድረግ ትችላለህ፣ እኔ ግን ስልችት ድክም ብሎኛል ሁሉም ነገር እውነት በቃ ከዚህ በኋላ አልቋቋምም እያለች እንግዲህ በጣም ተናዳለች ማለት ነው። እሷ እውነታውን ብትናገር ያው መስታሰሯ አይቀርም። በእርግጥም አሁን ይሄ ሁሉ መስዋዕት እየከፈለች ያለችው ለማን ነው? ለነኪራ ነው። ምክንያቱም ያን ጊዜ ያ የቤቱ ፋይል ስፒድ ደብቆት ነበረ። እሱ ከደበቀበት እሷ ወስዳ እሷ ደግሞ እነ መራዊት ቤት ደብቀው እንግዲህ ያኔ እሷን አግቶ ሲያሰቃያት ነበረ። ግን ይሄ ሁሉ ማንም ሰው አያውቅም፣ ምክንያቱም ስላልተናገረች ብቻ። እዚህ ጋር ሰኒዬን ማንም እየተረዳት አይደለም። ግን ደግሞ እንደ ጓደኛ ቀስ ብለው እንደምንም ብለው እጅ እግሯንም ማስረው ቢሆንም መጠየቅ አለባቸው። ያለ እነሱ ማንም የላትም። እህቷም እንደሆነ ከቤት ወጥታ ሄዳለች። ጆከርን እንዴት ያለ እኔ ፍቃድ ታገቢያለሽ ብላ እንግዲህ በዛ ተጣልተው ራኬብ ሆቴል ነው ያለችው ማለት ነው። እናም እዚህ ጋች ልጅ ብቻዋን እህቷ እንኳን አታውቅም እንግዲህ ምን እላዋ ላይ ምን እንደተፈጠረ። ታገተች መጣች፣ እሱን ብቻ ነው የሚያውቁት እንጂ ምን አይነት ህይወት እያሳለፈች እንዳለ የሚያውቅ ማንም ሰው የለም። እና በዚህ ሰዓት ደግሞ ወይ ዘመድ ወይ ጓደኛ ነው አይደለም። ስለዚህ ሰኒ ማነች ጽናትና መራዊት እንደምንም ብለው እንግዲህ መኝታ ቤቷ አስገብተው ቆልፈው መናገር አለባቸው። ወይ እነሱ ቤት ጠርተዋት፣ እዛ ከሄዱማ ጽናትንና መሩንም ያግታል የሰውየው የማይቀር ነው። ስለዚህ ሰኒን እነ ኪራ ቤት ጠርቶ
ማናዘዝ የሆነችውን ነገር ግዴታ ትናገራለች እች ልጅ እንዴ። ብቻዋን እኮ ተካተለች። እውነቴን ነው የምላችሁ እንጂ እሷ ምንም አጥፍታ አይደለም ወይ ሰርቃ አይደለም። ግን ይሄ ሁሉ ለኪራ ቤት ሲባል ነው እየተከፈለ መስዋዕት ያለው እስካሁንም ድረስ። እንግዲህ ስፒድን ያኔ በድንጋይ ከኋላ ነካ አደረገውና ወደቀ እንጂ መቼም ያ ዱላ የሚገል ዱላ አልነበረም። እኔ እንዳየሁት ከሆነ እንግዲህ በድንጋይ ነው ትንሽ ገፋ ያደረገው ከኋላ። ምክንያት ተደርጎ ስፒድ ሞቷል ተባለ። ስፒድ አለ አልሞተም ሲጀመር ማለት ነው። አሁን ባለፈ እንግዲህ እኔ ነኝ መድረሻ ያለው ስፒድ ጋር ሊወስዳት ነው ቤሎ አልብሶ ምናምን ነገር ነው። እሱ ጋር ሊወስዳት ይመስለኛል። እሷ ደግሞ አንተ የመረጥክልኝን የማገባው አንተ አባቴ ነህ ወንድሜ ነህ ምንድን ነህ ምን አገባህና ነው እኔ ባንተ ምርጫ ሚስት ማገባው ባል ማገባው አንተ ምን ቤት ነህ እያለች እንግዲህ መናገር ያለባትን ነገር ሁሉ ተናገረች ማለት ነው። ሰኒ ትዕግስቴን አታስጨርሽኝ ዋጋ ነው የማስከፈልሽ እያለ እንግዲህ ሲወረቃ እሱም የፈለግከውን ነገር ማድረግ ትችላለህ፣ እኔ ግን ከአላማዬና ከንግግሬ መቼም ዝቅ አልልም ማለችው። ሰላም ወንድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላው ደህና ነኝ። እንግዲህ ኒና ለወሬ ስትንቀጨቀጭ እንግዲህ በስተመጨረሻም ከርቸሌ አስገባት ልጁ ማለት ነው። እንግዲህ ሁሉንም ነገር ሰምታለች። እንዳልሰማ ሰው ሆና ብትሆንም እሱ ግን መስማት የሌለብሽ ነገር ነው የሰማሽው ብሎ እጅ እግሯን ጥፍር አድርጎ አስሮ እንግዲህ ከቤት ውስጥ ቆልፎባታል ማለት ነው። ሰኒ እሷ ምንም የምታውቀው ጉዳይ አለችው ማለት ነው። እንግዲህ ሰኒዬ አሁን ላይ ያለችበት በጣም አጣብቂኝ ነገር ውስጥ ነው ያለችው እውነት ለመናገር